عليكم أقول بس عرفت عيلي والله والله سعيد. አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በአገር ውስጥ በአገር ውጭ ያላችሁ ቤተሰቦቻችን ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ሮመዳን እንዴት ነው? በዓል እንዴት ይዟችሁ ነበረ? እኔ ሮመዳንን እንግዲህ በጣም ደስ በሚል ነገር ነው ያሳለፍኩት። ያው ሁላችሁም ታውቃላችሁ። ኢድን ግን ትንሽ ነስ ግማሽ ግማሽ ሀፋፍ ምክንያቱም ኢድን ቤተሰብ ጋር ሂጄ አሳልፋለሁ ብዬ አስቤ ነበረ። ቤተሰብ ጋር ደግሞ ትንሽ እንትን ጦርነት ስለነበረ መሄድ አልቻልኩም። ቤተሰብ ሀገራችን ሰላም ያድርግልን፣ ዱዓ አድርጉ። በእርግጥ ስደት ላይ ያላችሁ እህት ወንድሞችም በዓል ሲደርስ ሊከፋችሁ ይችላል። እኔም ስለኖርኩበት፣ ምክንያቱም የቤተሰብ ናፍቆት አለ። በዓል ሲደርስ እህት ወንድሞች ቤተሰብ ሲሰባሰቡ ያ ነገር ስሜት አለና በቃ እንደ ሮመዳኑ ኢድን ተሰባስበን አሳልፈን ብንሆን ደስ ይለኝ ነበረ፣ ግን አልሆነም። ምክንያቱም ማለት አሳልፈናል እኮ ግን መሰላችሁ እነ ብሩክ ምናምን ሊመጡ ነበረ እና እንዳጋጣሚ እነሱ ሌላ ነገር ሲያጋጥማቸው ሄዱ ወደ ሌላ ቦታ። ፈቀድኩላቸው። ናዲ ጓደኛዬንም ትንሽ አሟት ስለነበረ በዛ ምክንያት ቪዲዮ ሳለቅላችሁ ቀርቻለሁ። የኢድን ቪዲዮ ትንሽ የተወሰነ ፓርት ተቀርጾ ነበር። መሀል ላይ ነው እና ብሩክ ምናምን የሆነ ነገር የእነሱ ፕሮግራም ስለነበረ ወደዛ ሲሄዱ የተቋረጠው ፕሮግራሙ ማለት ነው። እና ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለየት ባለ በአዲስ ቪዲዮ መጥቼላችኋለሁ። እሱ ደግሞ የሚሆነው ምን እንደሆነ ታውቃላችሁ ቤተሰቦቼ? በቃ ምንም አልገመትኩም፣ እውነት ምንም አልገመትኩም። በዚህ አጋጣሚ አብርሽ ወንድሜ እጅግ በጣም ነው ማመሰግንክ፣ እምወድክ ለምታደርግልኝ ምክር፣ እንክብካቤ በቃ አላህ የተሻለ ደረጃ አድርሶ እንደሚያሳየኝ ተስፋ አድርጋለሁ። የምትሄዱበትንም ደግሞ በሰላም በደስታ ከባለቤት ጋር ደስ የሚል ጊዜ አሳልፈህ እንድትመጣ ምኞቴ ነው ወንድሜ። እና ዛሬ ወደ ቪዲዮ ስገባላችሁ ቤተሰቦቼ መሰላችሁ በቃ ያልጠበኩት ነገር ነው ያጋጠመኝ። እሱ ደግሞ ወደ ወሎ ስልክ ተደወለልኝ። ስልክ ተደውሎልኝ ጧት ማለት ነው። ስልክ ተደወለልኝ እና ስልኩ ምንድን ነው ብዬ ጓጉቼ ሳነሳላችሁ፣ እንግዲህ ይሳቅን ታውቁታላችሁ። ይሳቅ የሁላችንም ጓደኛ ነው። እዚህ ጋር አሁን ለማታውቁት ፎቶውን አሳያቸዋለሁ እና አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ሁሌ ባላችሁበት የአላህ ዝነት አይለያችሁ እላለሁኝ ውድ ቤተሰቦቼ። እና እንግዲህ ለይቱ አዲስ ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሰብስክራይብ እንዳይረሳ ውዶቼ። ኮሜንትም አድርጉልኝ። ማስተካከል ያለብኝን ነገር አስተካክላለሁ ማለት ነው። የእናንተ ኮሜንት ያጠነክረኛል። እና ዛሬ መግቢያው ላይ እንዳያችሁት የመጣሁት ስለ እህታችን ሶፊ እናት ስለ ይሳቅ ነው። እንግዲህ እንዳያችሁት ለሶፊያ ስጦታ ተልኮላታል። ከወንድማችን ተይሳቅ ቤተሰቦች ማለት ነው። ስጦታ ተልኮላታል። ማሻአላህ ተባረከላህ። በጣም ነው ያማረባት ሶፊያ እህታችን፣ በጣም ነው ያማረባት ማለት ነው። ልብሱ እንዴት አያችሁት እስቲ ወለዮች? ሶፊ እህታችን ፈንዲሻ በጣም ማሻአላህ። እኔ በጣም ነው የምወዳት ወላሂ ላዚም በጣም ነው የምወዳት ሶፊያ። ጠንካራ በቃ የሴቶች ተምሳሌት ናት ሶፊያ እህታችን ማለት ነው። ጠንካራ እህት ናትና እህታችን ናትና ልናበረታታት ይገባል ሁላችንም። ኢንሻአላህ ደግሞ ትልቅ ደረጃ ደርሳ እናያታለን። አሁንም በጣም እየሄደች ነው። በጣም ጀግና ናት ከሁሉም በላይ በቃ አሁን ላይ እንደምታዩት ረመዳን ወሩ ለራሱ ምስኪኖችን በማስፈጠር ምንም አንድ ቀን እንኳን አለረፍት ምስኪኖችን የተቸገሩ ሰዎችን በመርዳት በማስፈጠር ነው እንደምናያት ያለችው እና አላህ ያጠነክራታል። አላህ ደግሞ ኢንሻአላህ ትልቅ ደረጃ በወጣችው ልክ እጥፍ ነው የሚያስደስታት ማለት ነው ኢንሻአላህ። እና ወንድማችን ይሳቅ ቤተሰቦች ስጦታዋም እንግዲህ ደርሷታል። ማሻአላህ ተባረከላህ እንደሰማችኋት
ድሪዋን ለብሳ የወሎዋን ልብስ ለብሳ ነበረ የወጣችው እና እንዳየናት ድጋሜ የወሎ ስጦታዋን ለብሳ በቃ ዝንጥ ብላ አሳይታናለች። ደስታዬን እውልኝ እኔን የምትወዱኝ የኔ ቤተሰብ የሆናችሁ የኔን ደስታ ተካፈሉ ብላለች ማለት ነው። እና ደስታሽ ደስታዬ ነው እኔ በራሴ በበኩሌ ማለት ነው። ሶፊ እህቴ በጣም ደስ ብሎኛል። ወላሂ ላዚም በጣም ነው ደስ ያለኝ። ማሻአላህ ተባረከላህ። በጣም አምሮብሻል ልብሱም እህታችን። ጠንካራዋ የሴት ጀግና ናት ሶፊያ። ወላሂ የሴት ጀግና ናት። በቃ ከምንም ነገር እንትን ሳትል በቃ ወደፊት እየሄደች ነው ያለችው። ኢንሻአላህ ወደፊትም ብዙ ደረጃ ብዙ ነገር የምትሰራ ወጣት ናትና ልናበረታታት ይገባል። ሁላችንም በስደት ያለ ነው የመዳም ቅመሞች እና ሶፊያ እህታችንን የምትወዱ ውስጥ እኔንም አበረታቱኝ። ላይክ ሸር በማድረግ አዲሶችም ሰብስክራይብ በማድረግ ነባሮችም ላይክ ሸር በማድረግ አበረታቱኝ። ላይክ ሸር እንዳይረሳ ውዶቼ ማሮቼ ብላለች ሀቢባ። እኔ ስለምን ይቅርብኝ ውዶቼ ማሮቼ እና እኔንም እንትን በሉኝ ማለት ያሳድጉኝ። ላይክ ሸር እያረጋችሁ ሰብስክራይብ እያረጋችሁ ኮሜንትም አድርጉልኝ። የእናንተ ኮሜንት እኔን ያበረታታኛል። ስህተት አለ ከስህተቴ እማራለሁ ማለት ነውና እዚህ ጋር ደግሞ እንግዲህ ዘና እያሉ ነው። ልጅ የሚይዝ ሰው እንግዲህ ቤት ቁጭ ማለት የለም። ወጣ ወጣ እያልን እንደዚህ እንጋብዣቸዋለሁ። ዘና በሉልኝ ውድ የሀገሬ ልጆች። እና እንግዲህ ሶፊያ እንደሰማችኋት ይሳቅ ቢኖር በጣም ደስ ይል ነበረ። እንግዲህ ይሳቅ ወንድማችን ይሄን ቪዲዮ ታየዋለህና ኖራ አንተ ብትኖር በጣም የበለጠ ሞር ደስ ይል ነበር ብላለች። አዎ በጣም ደስ ይል ነበረ። ማሻአላህ ተባረከላ። ያው እንግዲህ ከእናቱና ከእህቱ ከፋሚሊዎቹ ነው የተላከው ስጦታው። በጣም ደስ የሚል ስጦታ ነበረ። ማሻአላህ አላህ በወጣ ይተካ ብለናል። እንግዲህ ለስጦታ ሰጦቹም አላህ በወጣ ይተካ ብለናል። ለይሳቅ ቤተሰቦች ማለት ነው። ይሳቅ ወንድማችን ደግሞ ከስጦታው ጎን ቢኖር በጣም ደስ ይል ነበረ። ያው እንግዲህ እንደ አጋጣሚ ሆኖ የለም ማለት ነው። ይሳቅ ወንድማችን ሶፊያ እንግዲህ እንዳያችኋት በጣም ተደስታለች። አላህ የሰው መሀባ ይስጣችሁ፣ ከሁሉም አላህ ለሁላችሁም የሰው መሀባ ይስጣችሁ ብለሻል እህታችን። አሚን አሚን አሚን። አዎ ይስጠን፣ የሰው መሀባ ይስጠን። ወላሂ የሰው መሀባ ለሁሉም ነገር ጠቃሚ ነውና ለሁላችንም የሰው መሀባ ይስጠን እላለሁኝ። ውድ እህቴ ሶፊ እህቴ፣ የኔ ጀግና፣ የኔ የሴቶች ተምሳሌት በጣም ነው የምወድሽ ወላሂ ሶፊ። እንግዲህ ምናልባት የኔ ቪዲዮ ሊደርስሽም ላይደርስሽም ይችላል። እንግዲህ ለዩቲዩብ አዲስ ስለሆንኩኝ ምናልባት ላይደርስሽ ይችላል፣ ግን በጣም ነው የምወድሽ ሶፊ እህቴ። ኢንሻአላህ ወደፊት ትልቅ ደረጃ ደርሰሽ ማየት እንፈልጋለን ሁላችንም። እና እንዳያችሁት ዘና እያለች ነው። የወሎ ልብስ ለብሳ ዘና እያለች ነው። ዝንጀሮ ምናምን በቃ መዝናኛ። ሀገራችንም ብር ታለ እኮ ሀገራችንም ምንም ነገር የሌለ ነገር የለም። ሁሉም ነገር አለ። መጫወቻ፣ መዝናኛ፣ ሁሉም ነገር የልጆች መጫወቻ። በቃ ውጭ ሀገር የምናየው ሀገራችን አለ። ጤና ላለው ሰውና ብር ላለው ሰው ሁሉም ነገር ሀገራችንም አለ። ያው ተሁሉም ነገር እንግዲህ አገር ሰላም መሆን ሰላም ይቀርማል። አገራችን አላህ ሰላም ያርግልን። ለሁሉም ነገር አገራችን አላህ ሰላም ያርግልን። ገብተን እንደልባችን እንድንወጣ። እንደሰማችኋት በዓል ቤተሰብ ጋር ሄጄ አከብራለሁ ብዬ ነበረ፣ ግን ሀገራችን ሰላም አይደለም። ያው ሁላችንም እንደምናውቀው ጦርነት ነው ሀገራችንና ሀገራችን ሰላም ስላልሆነ መንገድ ተዘጋግቶ ቤተሰቦቼ ጋር ሳልሄድ ቀረሁ እላለች ሶፊ እህታችን። እና ተሁሉም እንግዲህ ሀገር ሰላም ይሁን። የሀገር ሰላም ለሁሉም ነገር ያስፈልጋል። ቤተሰቦቻችን ወንድሞቻችን እንደፈለጉ ገብተው እንዲወጡ ሀገር ሰላም መሆን አለበት እና ሀገራችን አላህ ሰላም ያርገው፣ ሰላሟ ይመለስ፣ እንደልባችን ገብተን እንድንወጣ ሀገራችን አላህ ሰላም ያርግልን። ወላሂ ከሁሉም ነገር የሀገር ሰላም ይበልጣል። እስተመቼ ስደት ላይ እንትን እንላለን እና ሀገራችን ሰላም ተሆነ ሁሉም ነገር ተስተካከለ ሁላችንም ከቤተሰቦቻችን ጎን ሆነን ከቤተሰቦቻችን ጎን መኖር ስለምንፈልግ እና ኢንሻአላህ ሀገራችን አላህ ሰላም አላህ ያርግልን። ሀገራችንን ሰላሟን ይመልስልን። የኢትዮጵያ ሀገራችን ሰላም ናፍቆናል፣ ሁላችንም ናፍቆናል ወላሂ። እና
የዛሬ ቪዲዮ ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ